እነሆ መቆያ ክህደትና ጸጸት፣ ጥፋትና ምሕረት። በመላ ክርስቲያኖች ዘንድ በጾምና በስግደት ገላን በመግረፍ መስቀል በመሸከም በሚከበረው የጌታ የኢየሱስ ክርስቶስ የስቅለት መታሰቢያ በዓል ሐዘን በረበበበት ሥርዓት በየዓመቱ ይከበራል። በስቅለት የመታሰቢያ በዓልም ክህደትና ጸጸት፣ ጥፋትና ምሕረት ተጣምረው የተሰጡት ሐዋርያው ቅዱስ ጴጥሮስ አብሮ ይዘከራል። ደቀ መዝሙርና ሐዋርያ የነበረው ጴጥሮስ የመምህሩንና የጌታውን የኢየሱስ ክርስቶስን እስራትና ግርፋት በቅርብ ሆኖ ተከታትሏል። የሐሰተኞችን ምስክርነትም ሰምቷል። ግን ለመምህሩ የታመነ መሆኑን ደጋግሞ የገለጸው ጴጥሮስ በዚያች የክርስቶስ ሥቃይ ሰዓት እርሱም እንደ ሐሰተኛ ምስክሮቹ ከዳው፣ አላውቀውም አለ። ከአንድም 3 ጊዜ እንደማያውቀው ለጠየቁት ተናገረ። ምንጊዜም ቢሆን የጭንቅና የመከራ ሰዓቶች መሠረታዊ የሆነውን የግለሰቦች መርህ እስከ ማናጋት ይደርሳሉ። ፍርሃትና ስጋት ወደ ክህደትና ራስ ወዳድነት ያመራሉ። በመከራ የተያዙ ሰዎችን ወዳጆቻቸው ይሸሿቸዋል። የረዷቸው ሳይቀር ይከዷቸዋል። ካንተ በፊት ሞቴን ያድርገው ብለው ይምሉ የነበሩ አላውቀውም ብለው ይሸመጥጡባቸዋል። ሐዋርያው ጴጥሮስም እንደዚያው አደረገ። ሌላው እንኳን ቢከዳህ እኔ አልከዳህም ብሎ ቃል የገባለት ጴጥሮስ ጌታውን ክርስቶስን በአጥቂዎቹና በአሳዳጆቹ እጅ ገብቶ በሐሰት የፍርድ አደባባይ ለመቅረብ በሚዋከብበት ጊዜ አላውቀውም አለው። የሐዋርያው ጴጥሮስ ዕድል ከሌሎች የሚለየው በክህደቱ አለመዝለቁ ነው። ጸጸት ልቡን መታው። ስህተቱ ጭንቅላቱን በጠበጠው። በልቡ የሚያምነውን ጌታውን በምላሱ በመካዱ ሕሊናው በጸጸት ጅራፍ ተገረፈ። ስለዚህም ተጸጸተና ምርር ብሎ አለቀሰ። የመረረ የጸጸት ለቅሶው ምሕረትን አስገኘለት። የክህደቱን ጉድፍ በእንባው አጸዳውና ከቀድሞ ባለሟልነቱ ገባ። ቅዱስ ጴጥሮስ ክህደትንና ጸጸትን፣ ወንጀልና ምሕረትን ለማግኘት በቃ። የኢየሱስ ክርስቶስ የስቅለት ታሪክም ከሐዋርያው ጴጥሮስ ገጠመኝ ጋር የተያያዘ ሆነ። በክርስትና ተከታዮች ዘንድ የቅድስና ማዕረግ የተሰጠው ቅዱስ ጴጥሮስ ከ12ቱ የክርስቶስ ሐዋርያት ቀደምትነት የተሰጠው ሐዋርያው ጴጥሮስ የሐዋርያነት ተልእኮውን ሳያዛባ እስከ ሕይወቱ ፍጻሜ ያደረሰ መሆኑ በቅዱሳት መጻሕፍት ተጽፎለታል። ዓሣ ከሚያጠምድበት የባሕር ዳርቻ የቀረበለትን የኢየሱስ ክርስቶስ የተከተለ ጥሪ ሳያወላውል ተቀብሎ ለ3 ዓመታት አብሮት ቆይቷል። በጌታውና በመምህሩም ዘንድ የተወዳጅነት ሞገስ አግኝቶ ሌሎች ሐዋርያት ያልተሰጡትን ዕድል ለማግኘት ችሏል። የቤተ ክርስቲያን ዓለት የተባለው የመንግሥተ ሰማያትን መክፈቻ በቀዳሚነት ለማግኘት የበቃው የጌታውን ትንሣኤ ቀድመው ካዩ ሐዋርያቶች አንዱ የሆነው ቅዱስ ጴጥሮስ በክህደቱ እንደ ይሁዳ ከጽድቅ አልተከለከለም። ከክርስቶስ ትንሣኤም በኋላ የጌታውን ክብርና ትምህርት አሰራጭቶና ተከታይ አፍርቶ ለሰማዕትነት መሥዋዕት ለመሆን በመቻሉ ቤተ ክርስቲያን በታላቅ ክብር ታስታውሰዋለች። ሐዋርያው ጴጥሮስ የተወለደው በገሊላ ባሕር ባለች ቤተ ሳይዳ በተባለች ቀበሌ ነው። አባቱ ዮና ሲሆን ከሮቤል ነገድ ይወለዳል። በእናቱም ከሰምዖን ነገድ ይወለዳል። አባቱና እናቱ ያወጡለት ስም ስምዖን ሲሆን ጴጥሮስ የሚለውን የኋላ ጊዜ ስሙን ያወጣለት ጌታ ኢየሱስ ክርስቶስ ነው። 5 ዓመት ሲሞላው አባቱ ኦሪትን እንዲማር አቅራቢያው ወዳለው የቅፍርናሆም ምኵራብ ልኮ አስተምሮታል። አባቱ ዮና ቤተሰቡን የሚያስተዳድረው ዓሣ በማጥመድ ነበርና ስምዖንም ሲያድግ አባቱን ሥራ ተክቶ ከገሊላ ባሕር በተለይ
ጌንስሬት ከተባለው ቦታ አሳ እያሰገረ ይኖር ነበር። ለአካለ መጠን ከደረሰም በኋላ ኦሪትን በተማረበት አካባቢ ቤት ሰርቶ አንዳንዶች ኮንኮርዲያ፣ በሌሎች ሰነዶች ደግሞ ጴርጴቷ የምትባል ሚስት አግብቶ አሳ በመሸጥ በሚያገኘው ገንዘብ እየተዳደረ እስከ ጎልማሳነት ዕድሜው ቆይቷል። ነገር ግን አንድ ቀን ሳያስበው የሕይወት መንገዱ ተለወጠና ቤት ንብረቱን፣ ትዳሩን ጥሎ የክርስቶስ ተከታይ ሆነ። ስምዖን እንድርያስ የተባለ ወንድም ነበረው። እንድርያስም እንደ ወንድሙ በቤተሳይዳ ከተማ የሚኖርና አሳ በማስገር የሚተዳደር ነበር። እንድርያስ የመጥምቁ ዮሐንስ ደቀ መዝሙር ነበርና ስለ ክርስቶስ መምጣት ቀደም ብሎ ሰምቷል። ለወንድሙ ለስምዖንም ክርስቶስ የሚሉትን መሲህ አገኘነው ብሎ ነግሮታል። ስምዖን ዮና ስለ ክርስቶስ የሰማውም ያስተዋወቀውም ወንድሙ እንድርያስ መሆኑ ነው። እንድርያስ ወንድሙን ስምዖንን ወስዶ ባስተዋወቀው ጊዜ ክርስቶስ ገና ሲያየው ስም አውጥቶለታል። አንተ የዮና ልጅ ስምዖን ነህን? አንተ ኬፋ ትባላለህ ብሎታል። ኬፋ ማለት ጴጥሮስ ማለት ነው። ከዚያ ወዲህ ስምዖን የሚለው ስም ቀርቶ በጴጥሮስ የሚታወቅ ሆኗል። አሳ አጥማጁ ጴጥሮስ አሳ የሚያሰግርበት ታንኳ ቢኖረውም የአሳ ማጥመዱ ሥራው ከባድ እየሆነበት አንዳንድ ጊዜ ሙሉ ቀን ለፍቶ አንዳችም አሳ የማያገኝበት ጊዜ ይኖር ነበር። ጌታ ኢየሱስ ክርስቶስን ከተዋወቀም በኋላ አሳ ለመያዝ ሌሊቱን ሙሉ ከጓደኞቹ ጋር እየለፋ አንዳችም አሳ የማያገኝበት ጊዜ ነበር። አንድ ቀን በአጋጣሚ ጌታ ኢየሱስ ክርስቶስ ትምህርቱን ለተከተሉት ሰዎች ለማስተማር ፊት ለፊት ለመቆም ፈልጎ በጴጥሮስ ታንኳ ላይ ሆኖ ነበር። ትምህርቱን ሲጨርስ ጴጥሮስን መረብህን ጣልና አሳ ያዝ አለው። ሙሉ ሌሊት አሳ ለመያዝ ሞክሮ ያልተሳካለት ጴጥሮስ በክርስቶስ ትእዛዝ ተፈጻሚነት ተጠራጠረ ወይም አላመነውም። መምህር ሆይ ሌሊቱን ሙሉ ስንደክም አድረን ምንም አላገኘንም እኮ አለው። ግን ባለትሕትናም ሰው ነበርና የመምህሩን ቃል ስለማክበር ብሎ የተባለውን ለመፈጸም ተዘጋጀ። ነገር ግን እንደ ቃልህ መረቡን ወደ ባሕር እንጥላለን ብሎ መረቡን ጣለ። ያን ጊዜ መጎተት እስኪያቅታቸው ድረስ መረቡም እስኪቀደድ ድረስ በሌላኛው ታንኳ ያሉትን አስጋሪዎች ጠርተው አግዙን እስኪሉ ድረስ መረባቸው ባሳ ተሞላ። ያን ጊዜ ጴጥሮስ ደነገጠና በክርስቶስ እግር ስር ወደቀ። ከዚያን ጊዜ በኋላ የጴጥሮስ የሕይወት ጉዞ አቅጣጫው ተለወጠ። የዓሣው መረቡን መሙላት የፈጠረበት እንቅጥቃጤ በፊት በልቡ አድሮ ከነበረው እምነት ጋር ተደባለቀና ለጌታው ሰገደ። ያን ጊዜም በክርስቶስ ተጠራ። አትፍራ፣ ከእንግዲህ ወዲህስ ሰውን የምታጠምድ ትሆናለህ አለው። ከዚያ በኋላም ጴጥሮስ ቤቱንም ሚስቱንም ታንኳውንም ንብረቱን በሙሉ ትቶ በመንፈሳዊ ሕይወቱ ለመቀጠል የኢየሱስ ክርስቶስ ደቀ መዝሙር ሆኖ ተከተለው። ከዚያች ቀን በኋላም ጴጥሮስ የሚገኘው ከኢየሱስ ክርስቶስ ጋር ሆኖ ነው። ጠያቂው ጴጥሮስ። ሐዋርያው ጴጥሮስ በተፈጥሮ ያልገባውን ለመጠየቅ ወደ ኋላ የማይል ነበር። ይጠይቃል፣ ካልመሰለውም ይሞግታል። በይሉኝታና በአዋቂነት ተሸብቦ ሳይገባው የሚያልፈው ነገር አልነበረም። አንድ ጊዜ ጌታ ኢየሱስ ክርስቶስ አንዱን ጎልማሳ ያለህን ሀብት ሁሉ ለድሆች ሰጥተህ ተከተለኝ ሲለው ሲያዝን አየውና ባለጸጋ ወደ መንግሥተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል ሲል ሰምቶት ነበር። ትዳሩን፣ ቤቱን፣ ንብረቱንና ዘመዶቹን ሁሉ ትቶ የተከተለው ጴጥሮስም እና እኛ ሁሉን ትተን ተከትለንሃል፣ ታዲያ ምን እናገኛለን ሲል ጠይቆ መልሱን አግኝቷል። ጴጥሮስ ይከራከራል፣ ሐሳብም ያቀርባል። ጌታውንም ቢሆን እምቢ ይላል። ግን ስለ ትሕትና ሲል ያደረገው መሆኑ ይታወቅለታልና እምቢታው ክብር ይጨምርለታል። ሐሙስ ዕለት ክርስቶስ የሐዋርያቱን እግር ባጠበ ጊዜ ጴጥሮስ በአንተ እጅ አልታጠብም ብሎ እምቢ አለ። አንተ ጌቴ እኔን እግር ልታጥብ የሚገባኝ አይደለሁም ብሎ ሞገደ። ኢየሱስም ይህን ማደርገው ለምን እንደሆነ አሁን አይገባህምና ዝም ብለህ ታጠብ ቢለው አሻፈረኝ አለ። እንግዲያው
ከኔ ጋር ዕጣ የለህም ሲለው ነው እሽታውን የተቀበለው። ሲቀበል ግን የበዛ ጸጋ ጠየቀ። እንግዲያማ ካጠብከኝ አይቀር እግሬን ብቻ ሳይሆን ፊቴንም እጄንም እጠበኝ ብሎታል። ሐሳብ አመንጪው ጴጥሮስ። ጴጥሮስ አዲስ ሐሳብ በማመንጨትና በማቅረብም ይታወቃል። ጌታ ኢየሱስ ክርስቶስ ጴጥሮስን ከሌሎች 2 ሐዋርያት ጋር ወደ ተራራ ይዟቸው በወጣ ጊዜ የተመለከተው ጴጥሮስን አስደንቆት ነበር። ጌታ ክርስቶስ ፊቱ ተለውጦ እንደ ፀሐይ አብርቶ ልብሱም እንደ ብርሃን ነጭ ሆኖ ሙሴና ኤልያስም አብረውት ሲነጋገሩ ተመልክቷል። ያን ጊዜ ታዲያ ጴጥሮስ ለጌታው አዲስ ሐሳብ አቀረበ። እኛ እዚህ ብንኖር መልካም ነው፣ ከፈለክም አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ 3 ቤት እንስራ ሲል ሐሳብ አቅርቧል። ጴጥሮስ ለሚቀርብለት ጥያቄ የሚያመረቃ መልስ መስጠትም ያውቅበታል። አንድ ጊዜ ጌታ ኢየሱስ ሐዋርያቶቹን ጠየቃቸው። እናንተስ ስለ እኔ ምን ትላላችሁ ሲል ፊት ለፊት ጠየቃቸው። ከጴጥሮስ በቀር የመለሰለት አልነበረም፣ ወይም መልሰውም ከሆነ አልተጻፈም። አንተማ አለ ቅዱስ ጴጥሮስ ፈጠን ብሎ፣ አንተማ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። ክርስቶስም በመልሱ ተደሰተ። አንተ አለት ነህ፣ የመንግሥተ ሰማያትን መክፈቻ ቀድመህ ታገኛለህ ብሎም በፊቱ ሞገስ ሰጠው። ታጣቂው ጴጥሮስ። ሐዋርያው ጴጥሮስ ክርስቶስን በሚያጅብበት ጊዜ ከጎራዴ አነስ በሚል ሾተል የተባለ ስለት ከወገቡ አይለይም። ይህን ማድረጉ የታወቀበትም ክርስቶስን እጁን ለመያዝ ካህናትና ፈሪሳውያን ወታደሮች በከበቧቸው ጊዜ ነው። ክርስቶስን ሊይዙት ሲጠጉ ጴጥሮስ ፈጥኖ ሾተሉን መዞ ማልኮስ የሚባለውን የሊቀ ካህናቱን አገልጋይ ቀኝ ጆሮውን ቆረጠው። ግን በዚህ ድርጊቱ ያገኘው ተግሳጽ ነበረ። ክርስቶስ ተቆጥቶ ሾተልህን ወደ አፎቱ መልስ፣ የተሰጠኝን ጽዋ ሳልጠጣ እተዋዋለሁን ብሎታል። ተጸጻቹ ጴጥሮስ። ጌታ ኢየሱስ ክርስቶስ አንድ ቀን ሐዋርያቶቹን ሰብስቦ በአይሁድ ሽማግሌዎች ተላልፎ የሚሰጥበትና መከራ የሚቀበልበት ጊዜ መድረሱን ሲነግራቸው ተረበሹ። በዚያም ላይ የኔ ያላቸው ደቀ መዛሙርት በዚያች ሌሊት ሁላችሁም ትከዱኛላችሁ ባላቸው ጊዜ ጴጥሮስ ታማኝነቱን አረጋግጦ ተናገረ። ሁሉም ቢክዱህ እንኳን እኔ ከቶ አልክድህም ብሎ ተናገረ። ይሁንና እኔ አልክድህም ይበል እንጂ ቃሉን ለማክበር አለመቻሉ ጌታ ኢየሱስ በተያዘ ጊዜ ቀድሞም አልክድህም ብሎ ልቡን ሞልቶ ሲናገር ክርስቶስ አልተቀበለውም ነበር። አንተማ ዶሮ ሳይጮክ 3 ጊዜ ትከዳኛለህ ብሎት ነበር። ለጌታዬ ታማኝ ነኝ የሚለው ጴጥሮስ ልቤን አውቀዋለሁ ለሚለው ጴጥሮስ ትከዳኛለህ መባሉ ሳይገርመው አይቀርም። ምናልባትም የማይደረግ መስሎት ይሆናል። ክርስቶስ በይሁዳውያን የካህናት አለቆችና አገልጋዮች ሲያዝ ጴጥሮስ አብሮት ነበር። ወደ ሊቀ ካህናቱ አለቃ ቀያፋ ግቢም ሲወስዱት መጨረሻውን ሳላይ አልመለስም ብሎ ከሩቅ ተከትሎታል። የሚሆነውም በቅርብ ለማየት እንዲመቸውም ራሱን አመሳስሎ ወደ ውስጥ ገብቶ ከካህናቱ አገልጋዮች ጋር ተቀመጠ። ያን ጊዜ አንዲት ሴት መጣ፣ ይህም እኮ ከገሊላው ኢየሱስ ጋር ነበር ባለችው ጊዜ አደጋ ውስጥ መግባቱ ተሰማው። ተመሳስሎ እዛ ግቢ መግባቱ ከታወቀ የሚደርስበት አስፈራው። አንቺ ሴት የምትይውን ሰው አላውቀውም ብሎ ካደ። መምህሩን ጌታውን ኢየሱስ ክርስቶስን አላውቀውም አለው። በሰዎች ላይ የሚደርስ ሥቃይና መከራ ወዳጆቻቸውን ጭምር እንዲከዱ ያደርጋቸዋል። አናውቃቸውም የሚሏቸው ይበዛሉ። ጴጥሮስም እንደዚያው አደረገ። ከሁሉም በፊት አላውቀውም ብሎ ካደ። ከነበረበት ግቢ ሸሽቶ ወደ ውጭ ሲወጣ ሌላ ሴት ደግሞ አጋጠመችው። ይሄማ ከናዝሬቱ ኢየሱስ ጋር ነበር ስትለው በረገገ። ኧረ የምትይውን ሰው አላውቀውም ብሎ ክህደቱን በመሐላ አረጋገጠው። ጥቂት ቆይቶም እዚያ ቆመው የነበሩ ቀረቡትና አንተማ የሱ ወገን አነጋገርህም ያስታውቅብሃል
ሲሉት መሐላውን እየደረደረ ኧረ አላውቀውም አለ። እንዲያም እየማለ ይራገም ጀመረ። ጴጥሮስ ተረታ። ሦስተኛውን ክህደቱን በሚናገርበት ጊዜም ዶሮ ጮኸ። ያን ጊዜ ዶሮ ሳይጮህ 3 ጊዜ ትከዳኛለህ ያለውን አሰበና ወደ ውጭ ወጥቶ ሰቅሰቅ ብሎ አለቀሰ። ለቅሶው ግን ተራ አልነበረም። መራራ ለቅሶ ነበር። ጥፋተኝነትን የሚሽር ከልብ የመነጨ ለቅሶ ነበር። ይቅርታን የሚያሰጥ መራራም ለቅሶ ነበር። በብርሃን ነጸብራቅ፣ በቁንጥጫና በግርፋት ወይም ለማስመሰል የሚወርደውን በአይነት አልነበረም። የክህደቱን ጭቃ የሚያጠብ፣ የጥፋተኝነቱን ቋጥኝ የሚፈነቅል የጸጸት እንባ ነበር። የጸጸት እንባው ወንጀሉን ሻረለት። ከክርስቶስ ትንሣኤ በኋላ ጴጥሮስ ክርስትናን በማስተማር ተጠመደ። በአንጾኪያ፣ በኢየሩሳሌም፣ በይሁዳና በሰማርያ በርካታ አማኞችንም አፈራ። መከራ ለሚፈታተናቸው ክርስቲያኖችም እምነታቸውን እንዲያጸኑ በመጽሐፍ ቅዱስ የተካተተ 2 መልእክቶችን ጽፏል። ጴጥሮስ በሚያስተምርበት ወቅት ከአካባቢው ገዢዎች ብዙ ጥቃትና ፈተና ደረሰበት። አሰሩት፣ አንገላቱት። በአደባባይ ወጥቶ ለማስተማር እንዳይችልም ሄሮድስ የተባለው ገዢ አሳደደው። ክትትሉና እስራቱ በኢየሩሳሌም ለመቆየት ስላላስቻለው በዚያን ጊዜ ኢየሩሳሌምንና አካባቢዋን ወደሚገዙት ሮማውያን ከተማ ወደ ሮማ ሄደ። ሮማ የሄደበት ጊዜ ጨካኙ ኔሮ ሥልጣን የያዘበት ጊዜ ነበር። በዚያን ጊዜም ክርስቲያኖች ቆዳቸው እየተገፈፈ፣ አንገታቸው እየተቀላ፣ በመንገድ ላይ እየተጎተቱ፣ በሳት እየተቃጠሉ የሚጨፈጨፉበት ጊዜ ነበር። ሮምን ራሱ እንዳቃጠላት የሚነገርለት ኔሮን የቃጠሎው ምክንያት አማልክት በክርስቲያኖች ሥራ ተቆጥተው ያደረጉት ነው የሚል የማጥቂያ ሰበብ ፈጠረባቸው። ስለዚህም ክርስቲያኖች የሚዘገንን ግፍ ተፈጸመባቸው። ሐዋርያው ጴጥሮስ በችግር ጊዜ ሕዝባቸውን በትነው እንደሚሸሹት መሪዎች አልነበረምና ሮምን ለቅቄ አልሄድም አለ። ግን ለክርስቲያኖች ብርታት ሲባል ሮማን ለቆ እንዲሄድ ደቀ መዛሙርቱ ግድ አሉት። በገድሉ ላይ እንደተጻፈው በብዙ ውትወታ ሮምን ለመልቀቅ መንገድ ጀመረ። አንዳንድ ድርሳን እንደሚሉት በራእይ፣ አንዳንዶች እንደሚሉት በገሃድ ጌታውን ኢየሱስ ክርስቶስ ወደ ሮም ሲመጣ አየው። ለምን ወደ ሮም እንደመጣ ሲጠይቀውም በጎቼን ጠብቁ ያልኋቸው በትነዋቸው ሲሸሹ አይቼ ድጋሜ ልሰቀል ብዬ ነው አለው። በዚህም ይሁን በሌላ ምክንያት ጴጥሮስ ሮምን ለቆ የሚሄዱን ውሳኔ ሽሮ ከሮም ክርስቲያኖች ጋር ቆየ። ሮምም መኖሩ ስለተደረሰበት እጁ ተይዞ ለፍርድ ቀረበ። በዚያን ጊዜ የሮማውያን ሕግ ሞት የተፈረደበት ጥፋተኛ ሮማዊ የሆነ እንደሆነ የሞት ቅጣቱ ብቻ ይፈጸምበታል። የሌላ ሀገር ዜጋ የሆነ እንደሆነ እስራትም ግርፋትም ይጨመርለታል። ቅዱስ ጴጥሮስም የውጭ ሀገር ዜጋ በመሆኑ እስራትም ግርፋትም ሞትም ተፈረደበት። ሐዋርያው ጴጥሮስ የእስራትና የግርፋት ቅጣቱን ፈጽሞ ወደ መስቀያ ቦታው ሲወስዱት ወታደሮቹን ለመናቸው። እባካችሁ እኔ እንደ ጌቴ ኢየሱስ ክርስቶስ ወደ ላይ ልሰቀል የሚገባኝ አይደለሁምና ዘቅዝቃችሁ ስቀሉኝ አላቸው። ገዳዮቹም ልመናውን ተቀብለው ቁልቁል ሰቅለውት ለሰማዕትነት ያበቃውን መሥዋዕትነት ተቀብሏል። ኔሮ ቄሳር የሞተው በ68 ዓመተ ምህረት ስለሆነ ክርስቲያኖችን መጨፍጨፍም የጀመረው ሮም ከተቃጠለች በኋላ በመሆኑ ሮምም የተቃጠለችው በ64 ዓመተ ምህረት በመሆኑ ቅዱስ ጴጥሮስ የሞተው ከ64 እስከ 68 ዓመተ ምህረት ነው ተብሎ ይገመታል። ቀብሩም እዚያው ሮም ተፈጸመ። አሁን ቫቲካን ባለበት ጉብታ ላይ መቀበሩን በክርስትና እምነት ተከታዮች ዘንድ የታመነ ነው። በቫቲካን ጉብታ ላይ በስሙ የተሰየመው የቅዱስ ጴጥሮስ ቤተ ክርስቲያን የታነጸው በሱ መቃብር ላይ ነው ይባላል። የቅዱስ ጴጥሮስ ቤተ ክርስቲያን በካቶሊክ እምነት ከፍተኛው ቤተ ክርስቲያንና
በዓለም ላይ ካሉ አብያተ ክርስቲያን ሁለተኛው ሲሆን በቫቲካን ከተማና በመላው ሮም ከሚታዩት ከፍተኛ ስፍራዎች አንዱ ነው። ሐዋርያው ጴጥሮስ ቅድስናው ታውቆለት የተለያዩ የክርስትና እምነት በሚከተሉትም ዘንድ ቤተ ክርስቲያን ተሰይሞለታል፣ ጽላት ተቀርጾለታል። አብራችሁን ስለቆያችሁ እናመሰግናለን።